ናስጥልን የመዘክር ሚዲያ ተከታታዮችና ተመልካቾች የተከበራችሁ ኤርትራውያንና ኢትዮጵያውያን እንደምን ከረማችሁ። ይህ መዘክር ሚዲያ ነው። ስለዚህም ዛሬ የምንመለከታቸው ነጥቦች 48ቱ ሰዓት ወደ 100 ሰዓት ረዝሟል። የቀይ ባህር ሁኔታ አሁንም አልለየለትም። ቤንጃሚን ኔታንያሁ ምን አሉ? ኢራን እስካሁን ባለው ሁኔታ አሸንፋለች። ፕሬዝዳንት ክሊንተን ምን አሉ? የሚሉትን ነጥቦች ነው የምንመለከተው። ከበርኩም ኤርትራውያን ተመልከተይ ቀድመ ህጁን ከም ተፈልጦ ነዛ መደብዚያ ሐፋ ብልኩም ላዓሊ ዘብጻኩም ማንስኻትኩም ከም መኻንኩም መጠን ህጁን መጽያላ መዘክር ሚዲያ ግን ብዙሃት ተመልከትና አይፈለጧን ከም ዝተመልሰት። ስለዚህ ሼር ተባሃሉ ላይክ ግበሩ። ምክንያቱ እስኻትኩም ቀንዴ ተመልከትና ስለዝቆምኩም ሐፍ ከም ትብል ግበሩዋ ተስፋ እንገብር። እንግዲህ ወደ ዝርዝሩ ገባለሁ። ሰሞኑን ሁሉም ሰው እንደሰማውና ሁላችንም እንዳዳመጥነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የ48 የመጨረሻ ማስጠንቀቂያ ሰጥተው እንደነበረ ይታወቃል። በዛ ማስጠንቀቂያቸው ውስጥ የሆርሙዝ ሰርጥን ካልከፈታችሁ በዚህ 48 ሰዓት ውስጥ በጣም ከፍተኛ ውድመት እናደርስባችኋለን፣ መብራቶቻችሁን እናወድምና ጨለማ ይውጣችኋል፣ የውሃ ማጣሪያዎቻችሁን እንመታለን፣ እንዳልነበረች እናደርጋታለን ኢራንን ብለው ዝተው ነበረ። ዓለምም ይህንን በከፍተኛ ትኩረት ነበረ የጠበቀው። እኔ ደግሞ ባለፈው ፕሮግራሜ ከ48 ሰዓት በኋላስ የሚል ጥያቄ ምልክት አስቀምጬ ነበር። እነሆ ከ48 ሰዓታት በኋላ ነገሮች መልካቸውን ቀይረው መጥተዋል። ዶናልድ ትራምፕ ብዙውን ጊዜ ብቻቸውን ጀምረው ብቻቸውን እንደሚቋጩት ወይም ደግሞ ብቻቸውን አቅደው ብቻቸውን እንደሚፈጽሙት አሁንም ያንን 48 ሰዓትን ወደ 120 ሰዓት አርዝመዋል። ይህም ማለት ደግሞ ወደ 5 ቀን ማለት ነው። የተወሰነ ቀን ለመመልከት አይነት ነው። ስለዚህ ቀነ ገደቡ ወደ 5 ቀን ተራዝሟል ብለው ይህንን ያረኩበት ምክንያት ከኢራን ጋር ውይይት ስላደረግንና መልካም ውይይት ላይ ወይም ደግሞ ስምምነት ላይ ስለደረስን ነው። ኢራን ያንን የኒኩሌር ማብሊያውን ወደ ኒኩሌር እንደማይቀይሩት እና ምንም ነገር እንደማያደርጉበት ቃል ገብተዋል። ይህ ደግሞ ጥሩ ነገር ነው። ስለዚህ እዚህ ላይ በመመርኮዝ ሌላውም ይፈጸማል ብለን ስለምናስብ የመጨረሻ ማስጠንቀቂያውን ወደ 5 ቀን አራዝመነዋል። አሁንም የመጨረሻ ማስጠንቀቂያው ለ5 ቀን ነው። ስለዚህ እውነት ነው ወይ? አሁንስ ቢሆን ከ5 ቀን በኋላስ ምን ሊሆን ነው የሚለው አጠያያቂ ነው። እውነት አሁን ዶናልድ ትራምፕ በጣም አስበውት ወይም ደግሞ ኢራን ጋር ተወያይተው እንደሚሉት መልካም ውይይት አድርገው ነው ወይ? የት ላይ ነው መልካም ውይይቱ የተደረገው የሚለው አልተገለጸም። ድሮ የአሜሪካ ፕሬዝዳንት ክሊንተን ያሉትን እዚሁ ጋር አጠቃላይ የቤት ይቻለኛል። ዶናልድ ትራምፕ ከኢራን ጋር መልካም ውይይት ወይም ቆንጆ መግባባት ላይ ደርሰናል ብለዋል አሉ ፕሬዝዳንቱ። የት ሀገር ላይ እንደሆነ ግን አልነገሩንም። በምን አይነት ሁኔታስ ተስማሙ? እንዴትስ ተግባቡ? ማንስ መሃላቸው ተቀምጦ አደራደራቸው? ይሉና ይሄ ነገር እኮ ከፌብሩዋሪ 28 በፊትም በኦማን አደራዳሪነት መልካም ሁኔታ ላይ ነበሩ። ትራምፕ ወደዛ ሊመልሱን ፈልገው ነው ወይ? ያኔ እኮ በኦማን አደራዳሪነት እኮ ሊዋዋሉ ስምምነት ላይ ደርሰው ሊፈራረሙ ተጨባብጠው ከተነሱ በኋላ እኮ ነው ፌብሩዋሪ 28 2026 ከእስራኤል ጋር ብቻ በመመካከር የአሜሪካን ኮንግረስ ሳይሰማ የአሜሪካ የሰራዊት የበላይ ኃላፊዎች ሳይመክሩበት በድንገት የቦምብ ናዳ ያወረዱባትና ከ160 በላይ ተማሪዎችን የጨፈጨፉበት ስንት ሲቪል ህዝቦችን የገደሉበት። ስለዚህ በዛን ቀን ታላቁን የሃይማኖት መሪ አያቶላ አሊ ኩሜኒን ገደሉ። ብዙ ሲኒየር የኢራንን መሪዎች ፈጇቸው። ይህ ሁሉ እውቅና ሳይሰጠው፣ ይህን ሁሉ የአሜሪካን ህዝብ ሳያቅ፣ ይህን ሁሉ ኮንግረሱም ሳያቅ ራሳቸው ከቤንጃሚን ኔታንያሁ ጋር በመነጋገር ከእስራኤሉ ጠቅላይ ሚኒስትር ጋር በመነጋገር የወሰዱት የዱብዳ እርምጃ ነው። ከዛም ይሄ ነገር እንዴት ተደረገ ሲባል ይህንን ጦርነት በአጭር ጊዜ ውስጥ እንጨርሳለን፣ እኛ ብቻም ሳንሆን
የኢራን ህዝብ ራሱ ይጨርሰዋል። ምክንያቱም የኢራን ህዝብ በጣም ስለተጨቆነ በመሪዎቹ ስለተጨፈጨፈ ይሄው ቁንጮቹን ገለንለታልና በአጭር ቀን ውስጥ ሆ ብሎ ወጥቶ ደስታውን ይገልጻል። ከዛም ደግሞ በኢራን ላይ በጣም ስር ነቀል የሆነ የአመራር ለውጥ ይመጣል በማለት ገለጹ። ለጊዜውም ኮንግሬስ ውስጥ 48-51 የሶስት ሰዎች ልዩነት 48ቱ ተቃውመዋል፣ 51ዱ ደግፈዋል። በዚህ አይነት መልክ አለፈ። ዛሬ የአሜሪካን ህዝብ ቢጠየቅም ኮንግሬሱ ቢጠየቅም ከዚህ በተቃራኒው ነው ያለው። ስለዚህ ከአመራር ተሞክሮ የተማርኩት ይላሉ ክሊንተን፣ በጠረጴዛ ቁጭ ብለህ የጀመርከውን ውይይት በትነህ ከተነሳህ መልሰህ በቀላሉ ልታገኘው አትችልም። አንደ ካመለጠህ መልሰህ እንደነበር አታገኘውም። ስለዚህ አሜሪካ ከኢራን ጋር የደረሰችበትን የፌብሩዋሪ 26ቱን ስምምነት ብትቀጥልበት ይሻላት ነበረ። በገዛ እጇ ግን መከራ ጠርታለች። ትራምፕ በወሰዱት ግብታዊ እርምጃ እስራኤል ለማስደሰት ብለው የገቡበትንና ቀላል የመሰላቸውን ጨዋታ መወጣት አልቻሉም። ስለዚህ ይህን ሁሉ ያደረገ ህፃናቱን የፈጀ ይህን ሁሉ ዛሬ የዓለምን የነዳጅ ችግር ያስከተለ ይህንን የሆርሙዝ ሰርጥን መዘጋት ያስከተለ ማንም አይደለም፣ ዶናልድ ትራምፕ ነው። አንድ ግለሰብ ነው። ዛሬም ቢሆን ዶናልድ ትራምፕ ከታሪክ አልተማሩም። ትራምፕ ከቪየትናም ታሪክ አልተማሩም። አሜሪካ ቪየትናም ሀገር ውስጥ ገብታ እቺ ሀያል ሀገር በቪየትናሞች ተሸንፋ ወጣለች። ትራምፕ ከኢራቅ አልተማሩም። ኢራቅ ውስጥ ገብተው ብዙ የአሜሪካን ወታደሮችን አስገድለዋል አሜሪካኖች። ከአፍጋኒስታን አልተማሩም። ትራምፕ ከታሪክ የሚማሩ አይደሉም። ስለዚህ ከማንም ጋር ሳይወያዩ እርምጃ ይወስዳሉ። በኋላ መያዣ ሲጠፋቸው የሚያደርጉት ሲጠፋቸው ደግሞ ጧት የተናገሩትን ማታ ይሽሩና ሌላ ችግር ውስጥ ሌላ ንግግር ውስጥ ይገባሉ ብለዋል። ስለዚህ ከየትኛውም የአሜሪካ ተቋም ጋር ውይይት አላደረጉም። አሁንም ቢሆን ይህንን የሰሞኑን ውይይት ወይም ደግሞ ይህንን የሰሞኑን ውሳኔ ሲወስኑ ከየትኛውም የአሜሪካ ህጋዊ ተቋም ጋር አልመከሩበትም። እንደጀመሩት ብድግ ብለው የ48 ሰዓት የመጨረሻ ማስጠንቀቂያ ሰጥቻለሁ፣ ይህንን ማስጠንቀቂያ ካለፈች ኢራን እናወድማታለን ብለው ዝተው ነበረ። አሁን ደግሞ እንደገና ነው የ5 ቀን ጊዜ ገደብ ሰጥቻለሁ ብለዋል። ይህንን አሁንም ቢሆን ውሳኔያቸው እጅግ በጣም አደገኛ ነው። ውሳኔዎችን አንስቻለሁ አላሉም። መብራት እናወድማለን፣ የውሃ ማጣሪያዎችና ጋኖችን እናወድማለን፣ ዓለም የሚኖርበትን ማመንጫ እናወድማለን። የዓለም የነዳጅና የፈሳሽ ጋዝ ምንጭ ከዚያ አካባቢ መሆኑ ይታወቃል። ስለዚህ ይህንን እናወድማለን ማለት ስለ ህፃናት ታስቧል ወይ? ስለ ደካሞች፣ ስለ አዛውንቶች ታስቧል ወይ? ኢሰብአዊነት። ስለዚህ ይህ ማለት ምን ማለት ነው? አሁንም ቢሆን ይህ ነገር ውድመትንና ውድቀትን እንጂ እድገትን አያመጣም በማለት ቢል ክሊንተን ሰፋ ያለ ማብራሪያ ሰጥተዋል በዚህ ጉዳይ ላይ። እንግዲህ አሁን በዚህ በሰሞኑን በተደረገው ጉዳይ ላይ የዶናልድ ትራምፕ የ48 ሰዓት ውሳኔ እንዴት ተቀለበሰ፣ አሁን ደግሞ የአምስቱ ቀን ለምን መጣ የሚለውን ትንሽ ተመልክቶ ማለፍ ያስፈልጋል። ምክንያቱም እናስታውሳለን
አምና ሰኔ 2005 ላይ የ12 ቀኑ ጦርነት ጊዜ ማለት ነው አንድ ላይ ነበር የተነሱባት ኢራን ላይ። በመጨረሻ ላይ ግን የኢራንን አቅጣጫ አይተው በዛን ጊዜም እኮ ብዙ ሲኒየር መሪዎችን ገላባቸዋለች የኢራንን ማለት ነው እስራኤል በዛ ድብደባ። አሜሪካ ደግሞ ይሄ ቢ52 የሚባለውን ጉድጓድ ሰርሳሪ አይሮፕላን አምጥታ ቦምብ ጥላ አውድም ያለው የኒኩሌር ማብላያቸውን ብለው ፕሬዝዳንቱ በአፋቸው በቃላቸው ዝተው ነበር። በኋላ የስለላ ድርጅታቸው ይሄ ነገር አልሆነም አልተመታም አለ። ኢራንም ደግሞ ምንም አላረጋችሁም አልነካችሁም እኛ ቦታውን ሽፍት አድርገናል መስሏችሁ ነው አለች። ከዛ በኋላ ከ12ቱ ቀን በኋላ ይሄ ጦርነት ይቁም ብለው እንደ ሽማግሌም ሆነው መሃል ገብተው አስቆሙ። በዛኑ ጊዜ ፖለቲካ የሚገባው ሰው ወይም ደግሞ ስለ ወታደራዊ ሁኔታ ጭላንጭል ያለው ሰው ይገባዋል። ሲያዩ ፍጹም ካልጠበቁት በላይ ሆነችባቸው ኢራን ያንን ጊዜም ቢሆን። ምክንያቱም ያንንም ቢሆን እስራኤልን ቀጥቅጣታለች። ስለዚህ ሁኔታውን ሲያዩ አላማራቸው። በሌላ መልክ ተዘጋጅቶ መምጣት አስፈላጊ መሆኑን በሚገባ ተገንዝበዋል። ስለዚህ የጊዜ መግዣ ይቁም ተብሎ ቆመ። ከዛ በኋላ ነው ይሄን ያክል ጊዜ ዝግጅት አድርገው ደግሞ ዘንድሮ በተቀናጀ መልኩ መጥተው ድብደባ ጀመሩ። ያን ሁሉ አወደሙ። እስከዛሬም ድረስ ብዙ ነገር እየወደመ ነው። ያሁኑ የዘንድሮው ግን ዓለምን የነካ ነው። ከዳር እስከ ዳር ከአጥናፍ እስከ አጥናፍ ዓለምን ችግር ላይ የከተተ የመጣ የዓለምን ኤነርጂ እየጎዳው ያለ ሁሉም ዓለም እያየ ቀውስ ውስጥ የገባበት ወቅት ላይ ደርሰናል። ስለዚህ አሁንም ቢሆን የጊዜ መግዣ እንደገና የኢራንን ህፃናት እንዴት አድርገው እንደሚፈጁ እንዴት አድርገው ኢራንን ከምድረ ገጽ ሊያጠፋት እንደሚችሉ የኢኮኖሚ መሰረቶቿን እንዴት ሊያወድሙ እንደሚችሉ ስልቶች መቀየሻ ከቻሉም እግረኛ ጦራቸውንና የመርከበኛውን እንዴት አድርገው አቀናጅተው እንደሚያሰማሩ የጊዜ መግዣ እንጂ እውነት ትራምፕ ሰላምን ፈልገው ወይም ደግሞ ከኢራን ጋር ሰላማዊ ውይይት አድርገው እንዳይደለ ዓለም ሁሉ እየተናገረበት ነው። ኢራን በውጭ ጉዳይ ሚኒስትሯ አማካኝነት እኛ በምንም ተአምር ከማንም ጋር ውይይት አላደረግንም፣ ከአሜሪካ ጋርም ከዶናልድ ትራምፕ ጋርም አልተወያየንም፣ ይሄ ማስመሰል ነው ብላ መልስ ሰጥታለች። ስለዚህ ስራዋን አላቋረጠችም። ዛሬም ቢሆን ኢራን መውሰድ የሚገባትን እርምጃ እየወሰደች ነው። ዛሬም ቢሆን ሚሳኤሎቿን ወደ ሁሉም ታርጌቶች ናቸው ወደምትላቸው ቦታዎች እስራኤልም ላይ ይሁን የአሜሪካ የጦር ሰፈሮች ላይ እያዘነበች ነው ማለት ነው። እንግዲህ ይህ ጦርነት ለጊዜው እዛው የተጀመረበት ማለት ኢራን ላይ ነው ያለው። የኢራን ደጋፊዎች እንዳሉ ባለፈውም ተናግረናል። ሐማስ አለ፣ ህዝቦላ አለ፣ ሁቲዎች አሉ። ስለዚህ ባለፈውም ጊዜ በፕሮግራሜ ላይ ጠቅሻለሁ። ሁቲዎቹ የመን ሁቲዎች አሁንም ቢሆን አድብተው ነው ያሉት። እያደር ምን እንደሚያደርጉና ይህ ጦርነት እያደር ካልተፈታ በሰላማዊ መንገድ ካልተፈታ በሰላማዊ ውይይት በዲፕሎማሲያዊ መንገድ ካልተፈታ ቀስ እያለ ወደ ቀይ ባህር መንፋቀቁ አይቀርም። ምክንያቱም እየገፋ ነው የሚመጣው። አብርሃም አኮርድ ስለሚባል ነገር ሌላ ቀን በደንብ ተንትኛ አስረዳቸዋለሁ። ይህ የአብርሃም አኮርድ አካል ነው ይሄ ጦርነት እየተባለ ነው። በዚህ በአብርሃም አኮርድ ውስጥ ብዙ ትብብር ያላቸው ሀገሮች አሉ። ስለዚህ እነሱ በዚህ ጦርነት ውስጥ ገብተው እጃቸውን በሰነዘሩ ቁጥር ሌሎች ኃይሎች ይነሳሉ። ሁቲዎች አድብተው እየጠበቁ ነው። ከዚህም በፊት እስራኤል ላይ ሚሳኤል ወንጭፈው ያውቃሉ። አሁንም ቢሆን ሊያስወነጭፉ ስለሚችሉ እየተንፏቀቀ ጉዳዩ ወደ ቀይ ባህር ሊመጣ ይችላል ተብሎ ስጋት ያመጣል። ሁቲዎች እዚህ ውስጥ ከገቡ ጉዳዩ ወደ ቀይ ባህር ተሸጋግሯል ማለት ነው። እንግዲህ ቀስ በቀስ ይሄ
እንደ አንድ ትልቅ ነጥብ የምናስቀምጠውና ዓለምም ቢሆን በትዝብት እየተመለከተው ያለ ነገር ስለሆነ ችላ ተብሎ የሚታለፍ ዝም ተብሎ የሚታለፍ ነገር ስላይደለ ነው እንደ አርስት ያነሳሁት። እሺ ከዚህ ጋር ሰሞኑን ተገለው ይሆናል እንዲሆነው ይሆናል ሲባሉ የከረሙት ቤንጃሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ብቅ ብለው ለጋዜጠኞች መግለጫ ሰጥተዋል። ብዙ ጋዜጠኞች ጥያቄዎች ያቀረቡላቸው ማብራሪያ ሲሰጡ ነበር። First of all, I just want to say I'm alive and you're all witnesses. እና ያየናቸው የአዞም እንባ አይነት እንደሚባለው የአዞም እንባ ሲያዘንቡ ነው። ምንድነው ያሉት? በተለይ ይሄ ዲሞና የሚባለው የኒኩሌር ጣቢያቸው አካባቢ የተወረወረው ሚሳኤል ብዙ ጉዳት ካደረሰ በኋላ እስራኤላውያን ላይ ህፃናት ተገደሉብን፣ ሰላማዊ ህዝብ ተጨፈጨፈብን፣ ኢሰብአዊ እርምጃ ወሰደችብን ኢራን ብሏል። እንግዲህ ይታያችሁ የየትኛው ህፃን ደም ቀይ ሆኖ የየትኛው ህፃን ደም ጥቁር ይሆናል? ኢራናውያን ህፃናት እንደዛ በትምህርት ቤት ውስጥ ሲቀጠቀጡና ሲጨፈጨፉ ምንም ያልተሰማቸው ኔታንያሁ የእስራኤል ህፃናት ተመቱብን፣ ሰላማዊ ህዝቦች ተጨፈጨፉብን አሉ። እዛም ያለው ሰላማዊ ህዝብ ነው። ለሰላማዊ ህዝብ የሚታሰብ ከሆነ የሰላማዊውን ህዝብ መኖሪያ፣ የሰላማዊውን ህዝብ ትምህርት ቤት፣ የሰላማዊውን ህዝብ ሆስፒታል መደምሰስ መረን ለቀቀና ጫፍ የወጣ ኢሰብአዊነት ነው። ይህንን ደግሞ ከዚህ አሁን ከኢራን ላይ ከምናየው በላይ በጋዛ ላይ ያደረሱትን ነገር ዓለም ተመልክቶታል። ጋዛን ወደ ሜዳነት ነው የቀየሯት። የፍልስጤም ህፃናት እዛ ውስጥ ረግፈዋል። የቆሰሉት ልታከሙ ሆስፒታል ገብተው እዛው እንደገና ሆስፒታልን በመቀጥቀጥ ድራሻቸውን አጥፍተዋል። ከ80,000 ሰው በላይ ሞተ ሲባል በአንድ አካባቢ ላይ ምን ይባላል? ስለዚህ ዛሬ ህፃናት ተገደሉብን፣ ሰላማዊ ሰዎች ተጨፈጨፉብን ብለው ሲሉ ይሄ የአዞ እንባ እንደማንባት ይቆጠራል። ሌላው ከሚና ለመጫወት ከሞከሩት ድራማ ማለት ነው። ለካስ ሰሞኑን ሁላችንም ያወራነው ዜና አለ። ኢራን 4000 ኪሎ ሜትር የሚምዘገዘግ ሚሳኤል አላት ብለ ወደ ዲየጎ ጋርሻ ደሴት አሁን አስወንጭፋ አንዱ መሬት ሲያርፍ አንዱ አየር ላይ ከሽፏል የሚል ዜና ነበረ ሲስተጋባ የከረመው። ግን አሁን ይሄም ነገር ግልጽ ወጥቷል። ምክንያቱም እስራኤል እንደው ረጅሙ ያላት ሚሳኤል 2500 ኪሎ ሜትር የሚምዘገዘግ ነው ይላሉ የተለያዩ ምንጮች። 4000 ኪሎ ሜትር የሚወናጨፍ ተባለ። ይሄንን ኔታንያሁ ምን አሉ? እነሆ ኢራን ዲየጎ ጋርሻን ለመደብደብ 4000 ኪሎ ሜትር የሚምዘገዘግ ሚሳኤል ተኩሳለች። ይህ ሚሳኤል እያያችሁ አይናችሁ እያየ ለንደንን ይመታል፣ የአውሮፓን ከተሞች ይመታል፣ ልትመቱ ነው። እንግዲህ ምን ለማድረግ ነው? አሁን የአውሮፓን ሀገሮች ቀስ በቀስ እዚህ ጦርነት ውስጥ ለማስገባት ነው። እዛ ድረስ ዲየጎ ጋርሻ ድረስ ካምዘገዘጉማ እውነትም አይቀርልንም። ስለዚህ ከአሁኑ ቶሎ ብለን እዚህ ጦርነት ውስጥ ገብተን ኢራቅን እንዳረግናት ከእስራኤል ጎን ቆመን ኢራንንም ድባቅ እንምታት ብለው እነ እንግሊዝ፣ እነ ፈረንሳይ፣ እነ ኢጣሊያ ሌሎችም በዚህ ርቀት ሬንጅ ውስጥ ወይም ሬዲየስ ውስጥ ያሉ ሀገራት ተነሳስተው የዚህ ጦርነት አጋር እንዲሆኑ ደቦ እንደመጥራት እንደማለት ነው። ስለዚህ ጨምሮ ምንድነው ያሉት? በጣም ጫና ለመፍጠር ሲሉ ዘመናዊው ዓለም አሁን ከጎናችን መቆም አለበት እንድድን ከተፈለገ
ዓለም ለመዳን ከፈለገች ዘመናዊው ዓለም ከጎናችን መሰለፍ አለበት አሉ። ምን ማለት ነው? ሞደርን ወርልድ ከጎናችን መቆም አለበት። ምንድነው ዘመናዊነት? ዘመናዊነት ህዝቦችን መፍጀት ነው። ዘመናዊነት የዓለም የኃይል ማምነጫ ቦታዎችን ማውደም ነው ወይ? ዘመናዊነት የዓለም ህዝብ ግሮሮ የሆነው የኢኮኖሚ ማሳደጋና የኃይል መስጫ ተቋማት እንዲዘጉና እንዲወድሙ ማድረግ ነው። የትኛው ነው ዘመናዊነቱ? ዘመናዊው ዓለም ከጎናችን መሰለፍ አለበት አሉ። ስለዚህ አሁን እስካሁን ባለው ሁኔታ ከሆነ እንግዲህ ዜናዎቹ ብዙ ናቸው። ብዙ የተደበደቡ ቦታዎችን እናውቃለን። እና ሃይፋ 50 ከመቶ የእስራኤልን ነዳጅ የሚያጣራና ዲስትሪቢዩት የሚያደርግ ጣቢያ በኢራን እንደተመታ ባለፈው ጊዜም ተገልጿል። እነዚህ የኒውክሌር ጣቢያዎች የእስራኤል አካባቢያቸው እንደተደበደበ ገልጸናል። በመካከለኛ ምስራቅ ያሉ ሀገሮች እነ አረብ ኤምሬትም ሆነ ሳዑዲ አረቢያም ሆነች ኳታርም ሆነች ሌሎቹ አካባቢ ላይ ያሉ ቦታዎች በሙሉ ኢራቅ ውስጥም ቢሆን ተመተዋል። አካባቢዎቹ በሙሉ የኢራን ሚሳኤል ያልቀመሰ የለም። ብዙ ውድመትም ደርሷል። ከሁሉ በላይ ደግሞ ይሄ የኳታር የተፈጥሮ ጋዝ ማጣሪያ ቦታን ተቋም በኃይለኛው በኢራን መመታቱ ይታወቃል። እንግዲህ አሁን ባለው ሁኔታ ማን ነው ኃይል ያገኘው? ኢራን አሸንፋለች ማለት እንችላለን። ኢራን አሸንፋለች። ምክንያቱም አንደኛ ብቻዋን ናት። ሁለት ኃያላን መንግስታት ናቸው የቀጠቀጧት ያሉት። አሜሪካ ናት፣ እስራኤል ናት። ስለዚህ ቀንና ሌሊት እየደበደቧት እስከ ዛሬ ድረስ እጇን አልሰጠችም ሳይሆን አፈትልካ ወጣ በነ ቴል አቪቭ ላይ ናዳ ያወረደች ነው። ይህንን ስንል ወይም ደግሞ ይህ ቻናል ይህንን በሚገልጽበት ጊዜ ጦርነትን በማድነቅ ወይም ደግሞ እንኳን ሆነ ብለን አይደለም። ነገር ግን ፍትሃዊና ኢፍትሃዊ ጦርነቶች የሚባሉ አሉ። ኢራኖች ቤታቸው ተቀምጠው ያሉ መሪዎቿ ቢሮአቸው ውስጥ ይሁን መኖሪያቸው ውስጥ ቁጭ ብለው ያሉ ነው በቦታቸው በገዛ ሀገራቸው ውስጥ የተጨፈጨፉትና የተገደሉት። የኢራን ተማሪዎች የትምህርት ገበታቸው ላይ ያሉ ነው እንደዛ የተጨፈጨፉት። የኢራን ህዝብ ዛሬ የሚጠጣው ውሃ የሚመታበት ሀብቱ የሚወድምበት በገዛ ምድሩ ነው። ሄዶ አልመታቸውም። አሜሪካን ድረስ ኢራን ምንም ያስወነጨፈችው ነገር የለም። ከጀመሩ በኋላ ግን ያሰቡት አልሆነ። ኢራን ህዝብ አልተንበረከከም። መሪዎቹ ላይ ተነሳስቶ መፈክር አላሰማም፣ አልጨፈረም። በተቃራኒው ከመንግስታችን ጎን ነን ብሎ በወኔ ተነስቶ ለመሪው ለአያቶላ ኩሜኒ ደምን ባለቀሰ። የኢራን ሰራዊት ቦታውና ጥንካሬው ላይ ነው ያለው። ስለዚህ ትራምፕ የሚያደርጉት ግራ ገብቷቸው ጧት የተናገሩትን ማታ እየቀየሩ የዓለምን ህዝብ እያታለሉ ነው። ኢራን በዚህ አይነት አቋሟ አሸንፋለች። ልክ በኳስ ጨዋታ የተመለከትን እንደሆነ ኳስ ሜዳ የገቡ ቡድኖች ሁሉም ተግተው ይጫወታሉ። ነገር ግን የጨዋታ ስልታቸውና አጠቃቃቸው ይለያያል። የተቀናጀና የተናበበ ቡድን ሁሉ ጊዜ ያሸንፋል። ቡድኖች ብዙውን ጊዜ በሜዳዎቻቸው ላይ ያሸንፋሉ። በሜዳዎቻቸው ላይ ብዙውን ጊዜ ምክንያቱም ሜዳቸውን ሁሌ ስለሚጫወቱበት እንዴት እንደሚቀባበሉና እንዴት ተቃራኒ ወገናቸውን እንደሚያጠቁ በደንብ ይችሉበታል። ኢራንም ጨዋታውን በዚህ መልክ ነው የተጫወተች ያለችው። በገዛ ሀገሯ ላይ የመጡባትን ጠላቶች
በትክክለኛ ጨዋታ እያሳየቻቸው ነው። ልምምዷን በሚገባ አካሄዳ ጨዋታውን እየተጫወተች ነው። እስካሁንም ድረስ ቢሆን አሸናፊነቱ ወደሷ አመዝኗል ማለት ይቻላል። ስለዚህ እንግዲህ ሌላው አሁን ሰሞኑን ትራምፕ ከዚህ ጋር ያያይዘው ያሉት ምንድነው? የነዳጅ ዋጋ ቀንሷል። ከ114 አካባቢ ዶላር ድፍድፍ ነዳጅ ወደ 96 ወርዷል። ነዳጅ እየቀነሰ ነው ብሎ ሰው ሁሉ እየተደሰተ ነበር ትናንትና። ነዳጅማ ድሮስ ቢሆን ከቦታው መች ተንቀሳቀሰ? እነሱ ባመጡት ጠንቅ ነው እነሆ ነዳጅ እዛ ጣራ እየነካ እስከ 200 ዶላር ሊደርስ ይችላል የሚባለው። ስለዚህ እንግዲህ እየተከታተል ከዚህ ከ120 ሰዓታት በኋላስ ምን ይመጣል? ትራምፕስ ምን ውሳኔ ይዘው ይመጣሉ? ዓለምስ ወዴት ትሄዳለች የሚለውን አብረን የምንመለከት ይሆናል። ለዛሬ ያስኩት ትንተና ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ኤርትራና ኢትዮጵያ በሰላም ይኖራሉ። ሰላም ሁኑልኝ።